ነገር ተስሎት ነው እንደመጣው ስለማላውቅበት ነው እና መጣ ከፍላለት እኛ እንግዲህ ወረታውን ለመክፈል 1 ሚሊዮን ብር ቃል ገብተናል። ወንድምህ ኤፍሬም ሩታና ዳኒ እና ኦሬዲ እኔም እንድገባበት እንትፈልገው እኔ ደግሞ አልፈለኩም። ወንድምህ ኬዝ ላይ አንተ ማላገጥ አለብህ። ሄዳ አፋልጉኝ እንለጥፍ እንደዚህ ይባላል አይባልም። ጉድ እነ ሩታ እኮ በሳቅ አነፈሩን ቤተሰብዬ። የምሬ ነው። በጣም ነው ያሳቁኝ እነ ሩታ እነ ዳኒ እንዲሁም ደግሞ ኤፋ ዘይገርም የይፋ ነገር ግን እውነት እኮ ይገርማል ከምር በወንድሙ ጎን ሳይቆም ከሩታ ጎን መቆሙ በጣም ይገርማልና ሌላም ነገር እንዲያስቡ ያደርጋል። ነገር ግን ማለት ነው ቪዲዮአችሁ ተመችቶኛል። በአጠቃላይ አብርሽ ሳይለንት እንትን ሆኖ ነው የመጣው ነገር ማይችል ወይኔ ዳኒ እንደዚህ ኮሜዲ እንደለካ ለምን ታዲያ እንደዚህ ቀልድ ነገር አሰራም ዳኒ እሱ ነው የሚያምርብህ። የምሬ ነው። ሩትዬ ደግሞ ስታንጎራጉር ድምጿ ሲያምር ብለናል ከዚህ በፊትም እና ሄርሜላን እንግዲህ ያገተ ሰው መቼስ እንደዚህ አይሆንም። በዚህ ልክ በኮንፊደንስ እንደዚህ ያደርጉም እንደዚህ ፈታ እንደዚህ ቡርቅቅ አይሉም ነበረ። አብርሃም ድከም ቢለው ነው ልፋ ቢለው ነው ሩታ ላይ አትራክት ያደረገው ማለት ነው። ሜሪ ደግሞ ማለት ነው እንደው እንደዚህ ይሄን ያክል ሩታ ምን አስከፍታሽ ነው አንቺ ይሄን ያክል እንደዚህ አሳልፈሽ እንደው ያረገችው ነገር ቢኖር እንኳን አሳልፈሽ መሰጫተ ረጉድ ነው። ደህና ናችሁ ቤተሰብ? እንዴት ናችሁ? ጠፍቻለሁ። በጣም ሶሪ ቤተሰብዬ። ሳይመቸኝ ሲቀር ነው የምጠፋው ማለት ነው። ሰላማችሁ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ሄርሜላ ጠፋች የተራገበነች 1-2-3 ቀን አጥፍተዋታል። እቤቷን ያለችው እሷ የትም አልሄደችም በነገራችን ላይ ማለት ነው። እትዬ ቡዜም እዛ ጋር በቀደም ለታ ሩታ ላይ በጣም ስትጮህባ ቆይታ ሄደች። ወንድሟ ኤፋ ላይ ስትጮህበት ነበረ። ባይዘዌ ቡዜ የህዝብ ኮሜንት ብታዳምጪ ወይም ደግሞ ኮሜንት ብቻ አይደለም በጣም ቪዲዮ እየሰሩ ነው አንዳንድ እህቶች ባንቺ ላይ ማለት ነው። የሌለሽን ሳይሆን ያለሽን እየነገሩሽ ነው። ለምሳሌ የሚዲያ ላይ የድምጽ ቶንሽ በጣም ከባድ ነው። በቃ የሚጨንቅ አይነት አለ አይደለ? እኔ እንደዛ ነው። እኔ አሁን ቪዲዮአቸውን ማዳመጥ እየፈለኩኝ በተለይ ደግሞ እነ ኤፋ ምናምን ስታመጣቸው ማዳመጥ ፈልጋለሁ። ኤፋ በተለይ በጣም ነው የሚመቸኝ። የምሬ ነው። ፈታ ብሎ ዘና ብሎ መናገር ያለበትም በአግባቡ ነው የሚናገረውና ቡዜ ግን እየረበሽን ነው። እውነቴን ነው የምልሽ። እንዲህ በአንድ እግሯ ቆምሽው እኮ ሚዲያውን ማለት ነው። እና ድምጽሽ በጣም ይረብሻል። በተቻለሽ አቅም ይሁን ማለስልስ ብትቺ ማለት አንዳንድ ጊዜ መጥፎን ብቻ ኮሜንት አሁን ኮሜንታተሮች እንዲህ ባትሉ ሰው ሲጠፋ እንዴት ትላላችሁ ምናምን ብለሻል። እንደ ሰው ያው ሰው ስለጠፋ ያሳዝናል። ግን ሄርሜላ የሆነ የሰው ባህሪ እኮ አላሳይ ብላ ነው አብዛኛው ሰው ሊያዝንላት ያልቻለው። ምክንያቱም እቺ ሴት ያው መነሻዋን እንዳታስታውሱን ብላችሁን ነበረ። ግን ግድ አንዳንዴ ሾጥ ማድረግ ስላለብን ነው። ያው ባለትዳር ወንድ አማግጣ ከዛ አፋታ ከዛ ባሌ ይሁን ያለች ጀግና ሴት ነች። እንግዲህ በብልግናው ዓለም ጀግና ከተባለች ማለት ነው። ስለዚህ ብዙም ሰው እሷ መጥፋት አልገረመውም፣ አይደንቀውም፣ አይሞቀውም። ለዛ ነው እንደ ሩታ አይነቱ ዳይመንድ ቢጠፋ ደግሞ ሚዲያው ባንድ እግሩ ይቆማል። ሰላማዊ ሰልፍ ልንወጣም እንችላለን ማለት ነው። ተግባባን? ምክንያቱም ሩትዬ ያው እናቃታለን፣ ጨዋ ናት። የምሬን ነው። በዚህ ምንም የተጨበጨበላት ናት። ማገጥ የለም ማማገጥ የለም ምን የለ ትዳሯን አክብራ ስንት ዘመን ሙሉ የኖረች ሴቱ እንዲሁ በአንድ ያው ይሆነኛል ብላ ባገባችው ሰው ምክንያት እንደዚህ ሚዲያ ላይ እስከ መሰደብ የደረሰችው በአብርሃም ምክንያት ነው። የሩታ ስብዕና ሆኖ አይደለም እስከዛሬ ያየናቸው ቪዲዮዎች ላይ መጥፎ ከሚባሉት ማለት ነው። እሱ በሱ ምክንያት የመጣባት ነው። ኤኒዌይስ ማለት ነው ወደ ቁም ነገሩ ሲሄድ ማለት ነው። እባክሽን ትየቡዝነሽ ማለት ነው። ተረጋጊ። የእውነቴን ነው ተረጋጊ። ብዙ እህቶች ሰርተዋል ቪዲዮ። ድምጽሽ በጣም ይከብዳል፣ በጣም ትጮያለሽ፣ በጣም በቃ የሆነ እንዴት ነው መንፈስ እንዳለበት አይነት ሰው አትሁኚ። ስለ ፈጣሪም ስትናገሪ ሰምቼሻለሁ ልበላው። አንቺ ራስሽ መጀመሪያ መገራት አለብሽ። ንግግርሽ ምናምን ጩኸትሽ ይከብዳል። አንዳንዴ ራሴን ሁላ ያመኛል አንቺን ሳዳምጥሽ። የምሬ ነው። እና ሌሎችም እንደዚህ አይነት ኮሜንቶች እንዲሁም ቪዲዮ የሰሩ ልጆች አሉ። አረጋጊው ምን ሆነሽ ነው እንዴ? ይሄን ያክል እኮ ማለት ነው ለሄርሜላ መቆምሽን በዚህ ልክ ማሳየት አይጠበቅብሽም። በነገርሽ ላይ ስታስቢው አንቺ ሩታ ወይም ሄፋ ወይም ደግሞ ሌሎቹ ሄርሜላን ደብቀዋት ቢሆን በዚህ ልክ እንደዚህ ደረታቸውን ነፍተው ምንም ሳይፈሩ እንደዚህ አይነት ነገር ይጋፈጣሉ ብለሽ ታስቢያለሽ?
እኔ አይመስለኝም። እኔ ሄርሜላ እዛው ያላገጠሽ ነው፣ ድምጿን አጥፍታ ተደብቃ ከአብርሃም ጋር እየተገናኙ ማለት ነው። ህዝብ ላይ ነው ሙድ እየያዙ ያሉት። እኛ ደግሞ መረጃ እንዳናወጣ አረፏ እንዴ ያጠገባችሁ ያለነውስ እኛ ኩት ስሩ መረጃ እናበላሽም እያልን ነው። ያው የድራማውን ሃይላይቱን እየተናገርን ያለ ነው እንጂ ነገር ቢመዘዝ በኋላ ችግር ነው። ስለዚህ ማለት ነው እንደ እህት ቡዜ ሁሌ በጩኸት የምታምኝ ሴት ነሽ። በጣም ትጮያለሽ። ኦ ማይ ጋድ ጩኸትሽ ደግሞ ራስ ምታቱን ላይ ይለቃል ሰው ላይ እና እቺ የድምጽ ቶንሽን ብታስተካኪ። አሁን እኛ ከሚዲያው ላይ እየቆየን ስንመጣ እኮ ቶናችን ራሱ ያስተካከልን መምጣት ጀመርን። አይገርምም ቤተሰብ? ስለዚህ ማለት ነው እባክሽን ማዳመጡላ አንዳንድ ጊዜ ድምጹላ እንቀንሳለን ማለት በቃ ሁሉ ነገር እርግጥ አርግሽ ነው የምትናገሪው። አማርኛዎችሽ ድርቅ ያሉ ናቸው። አንቺን በነገሮች ላይ ድርቅ ያልሽ ነሽ። ይሄ እንደዚህ አይደለም። በቃ ማለት እንዴ ምንድነው ከማክ ዥጉርጉር ናችሁ። በአጠቃላይ ግን የጋሽዬ ልጆች በአጠቃላይ ዥጉርጉር። ኤፋም እናንተን አይመስል፣ አብርሃምም እናንተን አይመስል፣ ምንም የምትመሳሰሉበት ነገር የለም። ቡዜም እንደዛው አንድ የሚያረጋችሁ ማንነት የላችሁም። በጣም ዝብርቅርቅ ያላችሁ ናችሁና ሄርሜላ ይሄን ያክል አራስ ልጅ አይደለችም ወይም ሕፃን ልጅ አይደለችም። በዚህ ልክ ጠፋች ተብሎ የሚወራው በእርግጥ ሰዎች በአጋጣሚ የመጥፋት ነገር ያጋጥማቸዋል። ትልልቅ ሰዎችም ይሄ እንትን አይደለም ውሸት አይደለም። ግን ደግሞ እናንተ ሰበብ አድርጋችሁ የመጣችሁት ሩታን ለማስጠቆር ሌሎች ለማስጠቆር ነው እንጂ ሄርሜላ ጠፍታ አይደለም። አብርሃም ጭውት የተጫወተ ነው እና ደግሞ አብርሃምን ጠርተውት ፖስተር ለጥፈው እናግዝ ቢሉትም ሳይለንት ሆኖ ነው የመጣው። መናገሩን አልቻለም። እንግዲህ እዚህ ጋር አግዙኝ እያልክ ነው አይደለ? አግዙኝ ካልካቸው አይቀር ደግሞ እንደዚህ በቀላሉ ይሄ እኮ ማንም አያስብልክም ባይዘው ማለት ነው። ወዳጆች አጠገብ ያሉት እንኳን አያስቡልን በዚህ ልክ እንዴ። እነሱ ተጨንቀው ተጠበው ፖስተር አዘጋጅተው ሄርሜላን አፋልጉኝ ሲሉ እኮ ነገስ ጠይቃቸዋል እኮ ይሄ ሀሰቢው ማለት ነው። ኤኒዌይስ ግን ተመችቶኛል እነ ሩትዬ ማለት ነው። ፈታ ዘናን ያረጉን በእውነት እስከ መጨረሻ እንዲቹ እንደሳኩን ያለቀውና እኔ ሄርሜላ ጠፍታ ቢሆን ያው እንደ ሰው ደነግጥላን ነበር። ግን ልጅቱ ተንኮለኛ ነገር ስለሆነች አልጠፋችም። የሆነ ሱፐር ማርኬት እኮ ማለት ነው አስቤዛ ልገዛ ስገባ ታይታለች እንዴ። እኛ ካሜራ ፎቶ ምናምን ስላላነሳናት ነው እንዴ? እናንተ ሰዎች ተው ግን በኋላ እንደ ፓፓራዚ ከኋላችሁ እየተከተልን መረጃ እንዳናወጣባችሁ። ያው አንዳንድ ጊዜ አደብ። በተለይ ቡዝዬ ተረጋጊ። እኔ አንቺ ነሽ የምታናድጅኝ ካሉት ክሮች መካከል ማለት ነው። እና አቤል ምናምን እነ ቡራ ቡሬ እኛ ወጥተውልናል። ግን አሁን አንቺ ነሽ ሚዲያው ላይ በቃ አርፌ አልቀመጥም ሁሌ በጩኸት የምታምኚ ማለት ነው። ዛሬ እንዲያውም ኦዲየንስ ሁላ ረገጥ ስታረጊ ነበርና ኦዲየንስ እኮ ያየውን ነው የሚናገረው። ቡዝዬ ያየውን ነው። አንቺ ሄርሜላን የወንድምሽ ሁለተኛ ሚስት ሆና ለዛው ማፋታው ደስ በማይል መልክ የመጣችን ሴት አምነሽ የተቀበልሽ ሴት ስለሆንሽ እዚህ ጋር እኛም አብረንሽ እንድንቀበል ግዴታ ማስገደድ የለብሽ። ተግባባን አይደለ? አንቺ አስተሳሰብሽ ያ ነው፣ እኛ ደግሞ አስተሳሰባችን ይሄ ነውና አንዳንድ መረጃ ሲኖር በቃ እኛ ዴቭ እየመጣ ይናገርልን። በቃ ፕሊስ፣ እኛ ዴቭ አይቆረቁረንም። አንቺ በጣም እየረበሽን ነው። ፕሊስ በቃ ምንድነው ነገሩ? የድምጽ ብክለት አየር ላይ ምናምን ሲውልም ከባድ ነገሮች የሚባሉ አለኩ። እግዚአብሔርን ቤተሰብ አልዋሻችሁም። ቡዜ በጣም ጭንቅላት የሚያመኝ እሷን ሳዳምጥ ትረብሻለች እንዴ ትረብሻለች። አይገልጸውም በቃ ሁሉ ነገሯ ይኸውልህ ከጤናማ ሰው ሳይሆን ምን መንፈስ እንዳለበት ሰው። ሶሪ ለዚህ ቃላቴ፣ ምክንያቱም እየመሰለኝ ያለው እንደዛ ነው። በየሆነ በቀልቧ ያልሆነች ሴት በሆነ ኃይል የምትመራ ሴት ነው የምትመስለውና ተረጋጊ እህቴ፣ ጸበል ግቢ ከቻልሽ ማለት ነው። ምክንያቱም ጤንነት የሌለው አንቺ ጋር ነው አሁን። እና አብርሃምን ተረጋግቶ ነው ያለው ሚስቱ የጠፋችበት ሰውዬ። አንቺ ምን ሆነሽ ነው? ገና ለገና እንደው ሽምግልና ተልኮ እንኳን ሁለተኛ ሚስት ገና ሀሳብ ላይ ያለ ልጃችሁ እንኳን ሽምግልና ተልኮ ወግ ማድረግ ገና አላሳያችሁም። እምብር ያላችሁ የምታስቸግሩት ከመካከል አንቺ ነሽ ቡዝዬና አንቺ ተረጋጊ እንዴ። አብርሃም ባልየው እኮ በዚህ ልክ እንዲያልሆነም ዛሬማ ማለት ነው የሆነ ጸጥታ መድኃኒት ውጦ ነው የመጣው መሰለኝ። እነ ሩትዬ ጋር ሲደርስ መናገር አቃተው። እነሱም ዛሬ የሚያስተነፍሱ አልነበሩም በመሰረቱ ማለት ነው። ጸጥ ነው ያስደረጉት። የምሬ ነው ጸጥ ነው ያስደረጉት።
እንዴ ታዲያ የመጣስ በያለ ወንጀላቸው ወንጀለኛ ሲያረጋቸው መብታቸው እኮ ነው እነዚህ ልጆች ማለት ነው። በሚሄዱበት አቅጣጫ እነሱ ልክ ናቸው። ስለዚህ ማለት ነው አንቺ አረጋጊ፣ ተረጋጊ። ኦዲየንስ ደግሞ ሲነግርሽ ስሚ ላንቺ ነው። አንቺ ገና ሚዲያው ላይ አዲስ እኮ ነሽ፣ ባይዘይ ብዙም አይደለሽም፣ እንደሌሎቹ ልምድ የሌለሽ ነሽ። ስለዚህ ተረጋግተሽ መናገር ወንድምሽን ዴቭ ማለት ነው ታናሽሽ ነው አይደለ? ከሱም ደግሞ መረጋጋትን ተማሪ እና ካምዳውን ልልሽ ወዳለው ትየብዝነሽ። ሲቀጥል ደግሞ ማለት ነው ወቸው ጉድ እኮ ነው እንዶ ነገር ስራችሁ። የቱን ተናግረ ነው የቱን እንተዋለን ቤተሰብዬ። ግን በአጠቃላይ ግን ቤተሰብ ተመችቷችኋል? የነሩትዬ እኔ የእውነት ደስ ብሎኛል። ለመሰላችሁ እስከመቼ ሩታ እያለቀሰች እስከመቼ የተከፋች እንዴ? በቀደም ብዙዬ ጠርታት ሩታን ማለት ነው እንደዛ ስትሰድባት ስትጮ ስታደነቁራት ቆይታ ሄደች። እንዴች ልጅ እኮ ያልቻለች ጉድ የለም። እና አሁን ላይ ደግሞ ፈታ ብላባቸው እንዲህ ስትመጣ ነው። ትላንትናው በተለቀቀው ቪዲዮ አብርሃም ቤት ውስጥ ሄርሜላን ሲፈልግ ነበር። ይሄን ያክል ሄርሜላ ታግታለች ብሎ ያስባል? አይገርምም? ይሄን ያህል እኔ ግን ቤተሰብ ምን እንዳጓጓኝ ታውቃላችሁ? አይ ቲንክ ሄርሜላ ዛሬ 4 ቀኗ ነው ከዛሬው ቀን ጋር ማለት ነው። ስለዚህ የት ነው እንዴት ሆና ምን ሰበብ አምጥተው ወደ ሚዲያ መምጣቱ አይቀርም መቼስ። ምን ሊሉን እንደሚፈልጉ ብቻ መስማት ነው ናፈቀኝ። ማለት እነሩታ አግተዋታል ብዬ አላስብም። ሜሪም ደግሞ እዛ ጋር ከአብርሃም ወገን እንደሆነች ይቅርታ ሁላ ጠይቀዋለች። እናም ደግሞ እነሩታ ናቸው እነሱ ናቸው ተመካክረው እያለችው ነው። ይሄም ነገር እንግዲህ ህብረት ኖሯቸው ሊሆን ይችላል አንድ ላይ አናቅም። መጨረሻ ላይ ሲናገሩ ከሰማችሁ ሜሪም መችሽ እያሏት ነበር፣ መልሰው እነሩታ እያደነቋት ነበር። ስለዚህ ይሄ ምን ትሉታላችሁ? የሆነ ሚስጥር አለ፣ የሆነ ነገርም አለ። እነሱም ሙድ ለመያዣነት ይሆናል አብርሃምን እየተጠቀሙበት ያለው። ምክንያቱም እሱ ባላወቁት ባልሰሩት ምንም ባላደረጉት እየወቀሳቸው ስለነበረ እነሱም እንደዚህ ሆነው ቢመጡ ምንም ሊናገራቸው አይገባውም። እና ደግሞ ፖስተሩ ለምን አነሳው? እሺ ጠፋች ካለ አፋልጉኛ አይደለ? ሰው እኮ 24 ሰዓት ከሞላው ይፈለጋል አይደል? ማለት በህግ ማግባብ ሄዳችሁ አሳውቃችሁ ታፋልጋላችሁ። የህግ አካላቶችም በደንብ ትብብር ያደርጋሉ በዚህ ጉዳይ ላይ ፖሊስ የሚያመልጥ አንዳች ነገር ስለሌለ ማለት ነው። ስለዚህ አብርሃም ለምን ፖስተሩን ቀደደው? ማለቴ የፎቶዋን የለጠፉት እቺ ልጅ አፋልጉም ብለውን የለጠፉት። ስለዚህ ቢሆን እንኳን ለምን መገንጠል አስፈለገ? እንድትገኝ አይደል የፈለገው? ራሱን የደበቃት ተደበቂ ብሏት ተመካክረው ነው ሁለቱ። እኔ እንደውም የጠረጠርኩት ሁለቱ ተመካክረው ነው። ኤፋም የለበት፣ ሄርሜላም የለችበትም፣ ዳኒም የለበትም። ራሱ አብርሃም ከሄርሜላ ጋር ተነጋግሮ ሚዲያው ላይ ትኩረት ለመሳብ አንደኛ፣ ሁለተኛ ነገር ደግሞ ማለት ነው ምን ያክል እሷን ሊያጠቃት የሚፈልጉ በሱ ዙሪያ ያሉትን ሰዎች ለማስወንጀል ፈልጎ ነው። አልቻለም። ታውቃላችሁ መጨረሻ ላይ ምን እንዳለ ሰማችኋ? በበቀላችኋለሁ ብሏቸው ነው ሄደው። ፍርድ ቤት ወረቀት ጥሪም ሰጣችኋለሁ ነገ ትቀርባላችሁ እያለ ነው። ይሄ ሁሉ አሉ ሰምተክ መጨረሻ የምታፍረው አንተ ነህ በነገራችን ላይ ማለት ነው። ስለዚህ የፍርድ ቤት ወረቀት ማዘጋጅቷል ለነሩታ ማለት ነው። ስቀውበት ተሳልቀውበት ነው ሄዱት። ህግ አካል በኩል መጥሪያ ከመጣ እነሱ ህግ ያከብራሉ ይሄዳሉ፣ ችግር የለባቸውም። ግን አንተ ምን ልትላቸው ነው? ያላየኸውን ያልሰማከውን ጥርጣሬ ብቻ በጥርጣሬ ልትወነጅላቸው እንዴ? እነሱ ይሄን ነገር ቢያረጉ እቺ ልጅ ቃነች እንደ አንዴ ቁም ሳጥን ውስጥ አንዴ ማድቤት አንዴ ሽንት ቤት የሚደብቋት እንደ ሰው አበላም አጠጣም እንደ ሰው አትንቀሳቀስም። እንዴት ነው ነገሩ? እንዴ እንደማይታሰብ ነው። እንደገና ደግሞ እንደዚህ ቢያደርጉ በጣም ለህይወታቸው ሪስክ እንደሆነ ያውቃሉ። እነዚህ ህፃናት አይደሉም። ሩታም ሆነች አቤልም ይሁን ማን ነው አቤል አልኩኝ። ይሄ ልጅ ደግሞ ስሙ እንዴት ወደኔ መጣ? የህይወታቸው አመሳቃይ ቁጥር አንድ የሆነው ሰው አቤል ነው። እኔ ስለሱ ማውራት አልፈልግም። ዳኒም ሆነ ሩታ እንዲሁም ደግሞ ወንድሟ ኤፋ ማለት ነው ይሄ ነገር እንደሚያስጠይቃቸው ያውቃሉ። ህፃናት አይደሉም እነዚህ ልጆች በደንብ ያውቃሉ። የተማረ መካከላቸው ያለ የበዛ ነው እንዳሉ አዋቂዎች ናቸው እውቀት ደረጃም ቢሆን። ስለዚህ እንዲህ አይነት ነገር አያረጉም ነው የምለው እኔ። የሆነ ነገር ብቻ አለ ግን ያውኛ ለማየት ያብቃን ብቻ እንዴት ምን እንደሚሆን። ሄርሜላ የተደበቀችበት ጉድጓድ የት ነሽ ተብሎላታል። ሩትዬ በዛ በሚያምር ድምጿን ጎራጉራላታለች። እንግዲህ ቢያንስ ማለት ነው ይሄን የመሰለን ጉርጉሩት አንጉርጉራልሽ ሩታዬ። ሄርሜላ ከተደበቅሽበት ውጪና ጌም ኦቨር በቃ ይበቃል። ጌም የምትሰሩት ጌም አብርሃምና አንቺ ይሄ ማን ነው
ሄርሜላ ጋር ነው ጌሙ ያለው፣ ማንም ጋር አይደለም። ቤተሰብ እነሱም ምንም እንዳላረጉ ስላወቁ እንዲህ ፍሪደም ተሰምቷቸው እንደዚህ አይነት ቪዲዮዎችን እየሰሩ ያሉት። ኤኒዌይስ ቤተሰብዬ ነገራቶቹ ሁሉ አስገራሚ ናቸው በእውነም ማለት ነው። እናም ደግሞ ከዚህ በኋላ እንግዲህ ከወንድምህ ጋር ቁም እንጂ ለሌሎች ጋር የተደረብክ ማለት ነው። ወንድምህን አታስቀይም ስትለው ነበረ ኤፋን ማለት ነው ትየቡዝዬ። እሱ እንዳያችሁት በአቋሙ ምንም ፍንክች አይልም። ኤፋ ባመነበት ነገር ላይ ቀጥ ብሎ ነው የሚሄደው። ካላመነበትም አላመነበትም ነው። እና እሷ ካልፈለገች እሷ እውነታውን ሽፍን እኮ አድርጋ ነው ቡዜ ማለት ነው አሁን ከሄርሜላ ጎን የቆመችው። አንድ ሰሞን ሄርሜላን እንደ ቆሻሻ ስቆጥራት የነበረ ሴትዮ አሁን እሷን ወዳጅ እሷን ፈላጊ መምሰሏ እዚህ ጋር ከሩታ ላይ ያላት ጥላቻ ነው፣ ሌላ ነገር አይደለም። ሩታ ይኸውላችሁ የሆነ ወቅት ላይ አብርሃምን ችላ እንደፈለገ ሲያደርጋት ትዳሩን አላከብር እያለ እዛም ሲሯሯጥ መሀከል ላይ ሩታ ከትዳሯ እንዳትፋታ ቡዜ ነበረች እየመጣች እንደው በፍቅር እያስመሰለች ሩታን ጥብቅ አርጋ ሲትይዛት የነበረው ማለት ሩታ ገና ድሮ ነበር አብርሃምን ዲቮርስ የምታረገው የምትፈታው ማለት ነው። ግን ቡዜ እየተጫነቻት ነው። ለእንደ ቡዜ ስትል ለቤተሰብ ስትል ነበር ሩታ የቆየችው። አሁን ላይ ሩታ በቃኝ ብላ ፈንግጣ ስትወጣ ግን ቡዜ መልሳ ሩታን ጠላት አረገቻ ማለት ነው። ተረዳችሁ ኦዲየንስ? አሁን ስታወራ አይታችኋታል። ግብግብ ነው የምትለው በቃ ጭርጭር። ወይኔ በፈጣሪ ስም እግዚአብሔር መረጋጋቱን ይስጥሽ ቡዜ። እውነት ስኳር አለ፣ ግፊት አለ። በዚህ ባንቺ አሁን ባለሽበት ስታንዳርድ ደግሞ ይሄ አደጋ ውስጥ ይከትሻል። እውነት ለጤናሽ አስቢ ማለት መስተካከል አለበት። አንቺ የምትሰሪው ቪዲዮ ከሁሉም ኦዲየንስ ከናንተ ክሮዎች መካከል የቪዲዮ ችግር የቪዲዮ አቀራረብ አመጣጥ ሁኔታ ከባድ የምትከብድ ሴት ቡዜ ነች። እሱም ደግሞ አመጣጧ ጥሩ አይደለም፣ ንግግሯ ይከብዳል፣ ጨዋሂ ናትና እኛ አልተመቸንም። ኤኒዌይስ እኔ ብቻ ሳልሆን በጣም ብዙ ልጆች እየነገሩሽ ነው፣ ቪዲዮም ሰርተውልሻል። ብታዳምጪ ትጠቀሚበታለሽ ነው የምልሽ ቡዜ ማለት ነው። ያው የድራማው ቡዜ ለማንኛውም ቤተሰብዬ ማለት ነው ሄርሜላ ተደበቀች የምትሉት አንድ ይፋ ጋር አንድ ሩታ ጋር የምትሉ ሰዎች እንዲህ ምን ሆናችኋል? ይሄ ወንጀል እኮ ነው። አሁን ነገ እሺ አብርሃም ፍርድ ቤት ተቀጥራችኋል አላችሁ አይደለም? ምን ብሎ ምን መረጃ አምጥቶ ሊከሳቸው ነው? ሜሪ ጉድ እንዳታረገው ፍሩ። እዛ ሲደርሱ እኔ አላቅም ወይም ደግሞ እኔ የሆነ ነገር ነው ብላ ሌላ መረጃ እንዳትሰጥ ፍሩ። አይ አብርሃም እንደው በሴት ህይወት መጫወቻ ሆነ። እውነት ሰው በብዙ ነገር ይፈተናል። ወንድ ልጅ በጀግንነት ይፈተናል፣ ጦር ሜዳ በመሄድ ይፈተናል ምናምን። አንተ እኮ ከዚህ ህይወት ውጪ ነክ። አንተ ሁሌ ፈተናክ በሴት ነው። ምን በወጣህ ነው አንተ እንደዚህ አይነት ላይፍ የምታሳልፈው? ጥራት ያለው ህይወት ለመኖር ሞክር። በነገራችን ላይ አብርሽ ጥራት ያለው ህይወት ማለት እዛም ሴት ስለቀየሩ ህይወት አለ ማለት አይደለም። የእውነተኛ ማንነት ያለውን ህይወት የምትለው ነገር ጋር ዘልቀህ ለመቀጠል ሞክር። እህታዊ ምክሬ ነው ይሄ። በነገራችን ላይ ሲመጣብኝ እኮ አብርሃምንም አንዳንዴ መከራ አድርገዋለሁ። ያው ምን ይደረግ መቼስ ሰው አይደል? ቤተሰብ ሀሳባችሁን በኮሜንት ማስቀመጥ ትችላላችሁ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ። የት ነሽ ህመሜን ስቃይን ባየሽ